በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበሩ አባታችን መላከ ብስራት መምህር አብርሃም ከበደ የዚህ ቤተ መቅደስ ዋና አስተዳዳሪ፣ የመንጋው ጠባቂ፣ የሁላችንም አባት ክቡር መምህራችን መጋቤ ሐዲስ የኔታ ሰናይ ስንሻው የዚህ ቤተ ክርስቲያን የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን መምህራን፣ ወንድማችን ሊቀ ዲያቆናት ዘማሪ ኃይለ መስቀል፣ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች፣ ምዕመናን ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ኃጢአት በደላችንን ሳይቆጥር መተላለፋችንን ሳይመለከት ከኃጢአታችንና ከበደላችን ይልቅ ምሕረቱን ያበዛልን፣ በልባችን ላይ ከሚነደው ጥላቻ ይልቅ ፍቅሩን ያፈሰሰልን የምሕረት አምላክ የፍቅር ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። በስደታችን ጊዜ መጠጊያችን፣ በሐዘናችንም ጊዜ መጽናኛችንን ማባሻችን፣ በተራብንም ጊዜ ሰማያዊ መብል ሰማያዊ መጠጥ ክርስቶስን ያገኘንባት ማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር በሰጣት ክብር ሁሉ የከበረች ትሁንልን። እንኳን አደረሳችሁ። አምላካችን እግዚአብሔር ዛሬ በሕይወት እንዲህ ያቆመን፣ እንዲህም የጠራን፣ እንዲህም የሰበሰበን ለእኛ ለልጆቹ፣ ለእኛ ለደካሞች ሊያደርገው ሊነግረን የሚፈልገው በጎ መለኮታዊ ዓላማ ስላለው ነው። የተወደዳችሁ የእግዚአብሔር ቤተሰቦች የምንሄድበት ቦታ አጥተን አይደለም የመጣ ነው። የምንዝናናበት ቦታ ጠፍቶብንም አይደለም የመጣ ነው። ቤታችን መቀመጥ አቅቶንም አይደለም የመጣ ነው። ማትረፍ በዚህ ስለሆነ፣ ማትረፍ በእግዚአብሔር ቃል ስለሆነ፣ ደግሞ ከእግዚአብሔር ጋር ሆነን እንደምናተርፍ ከዚህ የተሻለ ነገር ስለሌለ ነውና የመጣ ነው። አምላካችን እግዚአብሔር በጎ የሆነውን ነገር ለሁላችን የሚያስተምር። እንግዲህ ለእግዚአብሔር መለኮታዊ ፈቃድ በትንቢተ ሆሴዕ ምዕራፍ 3 ቁጥር 1 ላይ ያለውን ሐሳብ መነሻ አድርገን እንማማራለን። የኮበለለችውን ገዝተህ አምጣት በሚል ርዕስ እንማራለን። ምን አልኳችሁ ክርስቲያኖች? አይሰማኝም። የኮበለለችውን በሉ ገዝተህ አምጣት። ምን ብለህ አምጣት? ምን ብለህ አምጣት? ምን ያለችውን? የኮበለለችውን። አምላካችን እግዚአብሔር በጎ ፈቃዱን ለነፍሳችን እረፍት ለሕሊናችንም ሰላም የሆነውን ቃል በዚህ ርዕስ ያስተምረናል። የተወደዳችሁ እግዚአብሔር ቤተሰቦች ከእግዚአብሔር ፊት ኮብልለን ደግሞም ጠፍተን ደግሞም ርቀን የእግዚአብሔርን ሐሳብ ሳንከተል የልባችንን ሐሳብና ስሜት ተከትለን ከቤተ መቅደሱ ኮብልለን እንዳንጠፋ አምላካችን እግዚአብሔር በሕይወት ይመልሰን። የኮበለለችውን ገዝተህ አምጣት። ነቢዩ ሆሴዕ ቅዱስ ነው፣ ክቡር ነው፣ የእግዚአብሔርን ሐሳብ ይዞ የሚሄድ ነው። ደግሞም አይዋሽም፣ እውነት ነው የሚናገረው። በጎውን ነገር ይናገራል። መከራም ሲመጣ መከራውን ይናገራል። ስደት ሲመጣ እናንተ የእስራኤል ሰዎች እግዚአብሔር በእናንተ ላይ ተቆጥተዋል፣ ኃጢአታችሁ በእግዚአብሔር ፊት ተገልጧል፣ መከራ ሊመጣ ነው፣
ስደት ሊመጣ ነው፣ ከዚህ ዘመን በኋላ ስደት ይሆናል ብሎ በእስራኤል ላይ የሚመጣውን ስደት ይናገራል። ደግሞ የእግዚአብሔርን ምሕረት ያይና የሰውን ንስሐ ይመለከትና እናንተ ግን ከተመለሳችሁ እግዚአብሔርን ካሰባችሁ ብትሰደዱም ብትርቁም ሀገራችሁን ትታችሁ ብትሄዱም ብትንገላቱም ብትራቡም ብትጠሙም ትመለሳላችሁ ብሎ ነገረ ሚጠትን ይናገራል። እና ሆሴዕ እንዲህ ስደቱንም ሚጠቱንም እየተናገረ የእግዚአብሔርን ሐሳብ ተሸክሞ እየኖረ እግዚአብሔር ሆሴዕን ጠራው። ሆሴዕ ና የምነግር ነገር አለኝ፣ ሐሳቤ ባንተ ላይ ነው። የምነግርህን ሐሳብ በሕይወት ላይ ትተገብራለህ፣ ትፈጽማለህ እና አንዲትን ኃጢአተኛ አሳይሃለሁ አለው። ምን አሳይሃለሁ? ምን አሳይሃለሁ? ኃጢአተኛዋን ሴት አሳይሃለሁ። በዝሙት የምትታወቀውን አመንዝራዋን፣ ከተለያዩ ወንዶች ጋር የሄደች የምታመነዝረውን፣ የእግዚአብሔር ሐሳብ የማይገለጥባትን፣ ስሟና ግብሯ አንድ የሆነ ሰዎች ከመጠሪያ ስሟ ይልቅ አመንዝራዋ ሴት እያሉ የሚጠሯት ያችን ጎስቋላ ሴት አሳይሃለሁ። አሳይሃለሁ ብቻ አይደለም፣ ይህችን ሴት አለው እግዚአብሔር ጎሜር ትባላለች። አመንዝራ ነች አውቃለሁ፣ ኃጢአተኛ ነች አውቃለሁ። አንተ ደግሞ ነቢይ ነህ፣ ንጹሕ ነህ፣ የከበርክ ነህ፣ ቅዱስ ነህ አውቃለሁ። የእርሷን ኃጢአትና የአንተን ቅድስና አውቃለሁ። ስለዚህ ሆሴዕ ሂድና አመንዝራዋን ሴት ወደ ቤት ወስደህ ሚስትህ አድርጋት አለው። ማን? እግዚአብሔር። ይህችን ሴት አይደለም ለሆሴዕ ለንጹሑ ለቅዱሱ ለክቡሩ ለሌላ ሰው እንኳን ሚስት መሆን አትችልም። ከግብሯ የተነሳ ከኃጢአቷ የተነሳ ግን እግዚአብሔር ምሕረት ያደርግላት ዘንድ ወደደ። እግዚአብሔር ይጎበኛት ዘንድ ወደደ። እግዚአብሔር ኃጢአቷን ያስረሳት ዘንድ ወደደ። ኃጢአትና በደሏን ትረሳ ዘንድ የሆሴዕን ቅድስና ብቻ ሳይሆን የጎሜርን ኃጢአትና በደል ተመልክቶ የእግዚአብሔር ቅድስና በጎሜር ላይ ይገለጥ ዘንድ ወደደና ውሰዳትና ሚስትህ አድርጋት አለው። የእግዚአብሔር ምሕረት በእኛ ላይ ይገለጥ። ክርስቲያኖች እንዲህ ነው እግዚአብሔር ያነሳል። ኃጢአታችን አይከብደውም፣ በደላችን አይሸተውም። እግዚአብሔር ሲያነሳ ድንቅ ነው፣ ይገርማል። ለሰዎች ድንቅ የሆነ ነገር ለጆሮአችንም የሚከብድ ነገር እግዚአብሔር ያደርጋል። ጎሜርን ለሆሴዕ ማን ያጫታል? ማን ሙሽሪት ያደርጋታል? ከእግዚአብሔር ውጭ። እግዚአብሔር ግን ይህንን ያደርግ ዘንድ ወደደ። እናንተ የተወደዳችሁ እግዚአብሔር ቤተሰቦች፣ ለካ እግዚአብሔር ኃጢአተኞች ሳለን ነው ሙሽሪት ያደርገን ዘንድ የወደደ። ለካ በደላችንን አላየም እግዚአብሔር። ለካ እንዲህ ነው የሚከድነው በደላችንን። እና ሆሴዕን እግዚአብሔር ነው ያዘዘው። እንደተባለው አመንዝራዋን ጎሜርን ወሰደና ወደ ቤቱ ሚስቱ አደረጋት። እግዚአብሔር ያያል። የእግዚአብሔርን ትእዛዝ የተፈጸመው ጎሜር ወደ ሆሴዕ ቤት ገባች፣ ሚስት ሆነች። እግዚአብሔር ማህፀኗን ጎበኛት፣ ወለደች። ምን አለች? ጎሜር ምን አይነት ሴት ናት? አቤት አመንዝራ ሴት። ማንኛውም ሰው የሚጸየፋት፣ ማንኛውም ሰው የሚያሽሟጥጣት፣ ከንፈሩን እንኳን የሚመጥላት ሰው የለም። ኃጢአቷን እንድትሰማ አንደበታቸውን ከፍ አድርገው ለጆሮዋ እንዲደርስ አድርገው ዝሙቷን ይነግሯታል። እግዚአብሔር ግን ኃጢአቷን ሳይሆን ቅድስናዋን በልቧ ላይ አተመላት እና ወለደች። እግዚአብሔር
እንዲህ አለው ሆሴዕ ሚስት ያደረግኩልህ እኔ ነኝ፣ ልጅም እንደወለድክ አውቃለሁ፣ የልጅህንም ስም እኔ ያወጣለሁ አለ። ክርስቲያኖች ጎሜር በዘመኑ ለነበሩ ለእስራኤል ምሳሌ ነች። ኃጢአት ለሚሰሩ በደል ላደረጉ በዘመኑ እስራኤል እግዚአብሔርን አሳዝነውታል። ጣዖት እያመለኩ በእግዚአብሔር ላይ ተነስተዋል። እግዚአብሔር ተቆጥቷል በእስራኤል ላይ። እስራኤልን ይታደግ ዘንድ እግዚአብሔር አልወደደም። ኃጢአታቸውን ይገልጥ ግን ሕዝብ ወደደ። መጀመሪያ የእግዚአብሔር ምሕረት ኃጢአትን በመግለጥ ነው የሚታየው እና ሆሴዕን የልጁ ስም አወጣለት። የልጅህን ስም ኢይዝራኤል በለው አለው። እስቲ ንገሩኝ። ኢይዝራኤል በለው አለው። ምን ማለት መሰላችሁ? ኃጢአትን የሚገልጥ ስም ነው። የተወለደው ከአመንዝራ ነው፣ ከኃጢአተኛዋ ነው፣ ከበደለኛዋ ነው የተወለደውና ኢይዝራኤል በለው ምን ማለት መሰላችሁ? ንጉሥ አልባ ማለት ነው። እስራኤልን እመታለሁ፣ እበትናለሁ፣ በእነርሱ ላይ አላዊ አስነሳለሁ፣ ይበተናሉ፣ ንጉሥ አይኖራቸውም ሲል ኢይዝራኤል በለው አለው። የሆሴዕ ልጅ ስሙ የገለጠው የእስራኤልን ኃጢአት ነው እና እስራኤል ንጉሥ አልባ ይሆናሉ። የተወለደው ልጅ የእነርሱን ኃጢአት ይገልጣል። የእነርሱን ኃጢአት የእነርሱን በደል ያሳያል እና እስራኤል ንጉሥ አልባ የሚመራቸው የሉምና ልጅ ኢይዝራኤል ይባል አለ እግዚአብሔር። ስሙንም እግዚአብሔር አወጣ። ሁለተኛ ልጅ ተወለደች። አሁንም ለሆሴዕ ለልጁ እግዚአብሔር ስም አወጣ። ለሴቷ ልጅም እግዚአብሔር እንዲህ አለው ሆሴዕ አዎ አመንዝራዋን ያገባሃት፣ አመንዝራዋ ሴት ነው ወደ አንተ እንድትመጣ ያደረግኩት። እርሷ ደግሞ የእስራኤልን ኃጢአት ነው የምትገልጠው። ለእስራኤል ምሕረት አይገባቸውም፣ በደላቸው እስከ ጫፍ ደርሷልና የልጅህን ስም ሎሩሃማ ብለህ ጥራት አለው። አሁን ደግሞ ማን አላት? አቤት ሎሩሃማ ምሕረት አልባ ማለት ነው። ምሕረት የማይገባት እስራኤል ንጉሥ አልባ ናቸው ከኃጢአታቸው የተነሳ። እስራኤል ምሕረት አይገባቸውም። የሚሰሩት ኃጢአት ምሕረትን የሚያመጣ አይደለም። ስለዚህ ሎሩሃማ በላት ምሕረት አልባ። አሁንም ጡት አስጣለች፣ ሌላ ወንድ ልጅ ተወለደ። አሁንም እግዚአብሔር ስም አወጣ ለሶስተኛውም ልጅ። አሁንም ልጅህን እንዲህ በለው አለው፣ ሎአሚ ብለህ ጥራው አለው። ማን ብለህ ጥራው? ማን ብለህ ጥራው? ሎአሚ ብለህ ጥራው። ይሄ ደግሞ አምላክ አልባ ማለት ነው። እኔ ለእስራኤል አምላክ አልሆናቸው፣ እነርሱም ለእኔ ሕዝብ አይሆኑም። ኃጢአታቸው በፊቴ ተገልጧል። አምላክ አልባ ናቸውና ሎአሚ ብለህ ጥራው አለው እግዚአብሔር። የሦስቱም ልጆች ስም ኃጢአትን የሚገልጥ ነው። በጎነትን፣ ምሕረትን፣ ይቅርታን የሚያመጣ አይደለም። እስራኤል የሰሩትን ኃጢአት የሚገልጥ ነው። በጣም ይከብዳል። እንዴት ንጉሥ አልባ፣ ምሕረት የማይገባው ምሕረት አልባ፣ አምላክ የሌለው አምላክ አልባ ሆኖ እንዴት ይኖራል? ክርስቲያኖች ዛሬ እንደው እግዚአብሔር ስም ቢያወጣ ምን ይለን ይሆን? ስለ በደላችንና ስለ ኃጢአታችን፣ ስለምንሰራው ኃጢአት፣ ስለምናደርገው በደል፣ ስለምንውለው ውሎ፣ ስለምንሰራው ስራ፣ መውጣታችን መግባታችን እና የእግዚአብሔርን ምሕረት የሚያመጣ ነው። ክርስቲያኖች ከሆሴዕ ልጆች የተለየ ስም ይሰጠን ይሆን? እኛ እውነት እግዚአብሔር መሪያችን ነው። እውነት የእግዚአብሔር ምሕረት ወደ እኛ ይመጣል። አሁን ከምንሰራው ኃጢአት የተነሳ እውነት በእኛና በእግዚአብሔር መካከል ያለው ኃጢአት፣ እኛ የእግዚአብሔር ልጆች፣ እግዚአብሔር ደግሞ አምላካችን ተብሎ መጠራት ይገባዋል። አሁን በዚህ ዘመን እግዚአብሔር ይቁጠረው የልባችንን ኃጢአት። ዛሬ እግዚአብሔር ስም ቢያወጣ ከዚህ የተለየ ሰማና አይወጣልንም። እግዚአብሔር ይመልሰን። ክርስቲያኖች ማን ይመልሰን? ማን ይመልሰን? እግዚአብሔር ይመልሰን። እና ይችን ኃጢአተኛዋን ሴት እግዚአብሔር ለሆሴዕ ሰጥተው 3 ልጆች ወለደች። ከወለደች በኋላ እግዚአብሔር ያደረገላትን ምሕረት፣ እግዚአብሔር ያደረገላትን ፍቅር፣ ለእርሷ የማይገባውን በጎ ነገር እግዚአብሔር አድርጎላት እንደገና ሆሴዕን ጥላ ኮበለለች። ትናንትና ተሰራው የነበረ ኃጢአት፣ ትናንትና ታደርገው የነበረ ዝሙት ያ ትዝ አላትና
ከተለያዩ ወንዶች ጋር ልታመነዝር ከ3 ልጆች በኋላ እንደገና ኮበለለች። እንዴት ይገርማል! ሆሴ ብቻውን 3 ልጆቹን ይዞ እያለቀሰ እያነባ ወደ እግዚአብሔር ጮኸ። እግዚአብሔር ነው የሰጠው፣ እግዚአብሔር ነው ያዘዘው፣ እግዚአብሔር ነው አመንዝራዋን ጎሜርን እንዲያገባ ያደረገው። 3 ልጆቹን ይዞ ሆሴ እያለቀሰ እያነባ አንተ ነው የሰጠኝ፣ አሁንም ሄዳለች፣ 3 ልጆች እጄ ላይ አሉ። እነዚህ ሕፃናት ብቻዬን እያሳደግኩ ነው፣ ግን ደግሞ ጸሎቴንና ጥያቄን እንባዬን ወደ አንተ ረጫለሁ፣ ወደ አንተ አለቅሳለሁ አለ ሆሴ። ለምን? ትሕታው ኮብልላለችና፣ ኃጢአቷ ትዝ ብሏት። ትናንት የምትሠራው ኃጢአት። አቤት የተወደዳቸው እግዚአብሔር ቤተሰቦች! እግዚአብሔር ስንት ጊዜ ምሕረት አደረገልን፣ ስንት ጊዜ ደግሞ ኮበለን። እግዚአብሔር ስንት ጊዜ ይቅር አለን፣ ስንት ጊዜ ደግሞ እኛ ኮበለን። ስንት ጊዜ እግዚአብሔር አልተጸየፈንም እኮ። ብዙ በደል፣ ብዙ ኃጢአት፣ ብዙ ነገር አድርገን እንደገና ስንመለስ እኮ እግዚአብሔር ዝም ነው ያለን። በር ላይ እኮ ጥበቃ አላስቀመጠብንም። ኃጢአታችንን የሚነግረን መልአክ እንኳን በራችን ላይ አላስቀመጠም። ኮብልለን ስንሄድ እንኳን ስንመለስ በይቅርታ በፍቅር የሚቀበል አምላክ እኮ ነው ያለን። ሙሽራ ሊሆን ሊመጣ ነውና እግዚአብሔር ሆሴን አሁን እንዲህ ብሎ ተናገረው ለሁለተኛ ጊዜ። በጣም ይገርማል። ሆሴ አለው እንደምታለቅስ አውቃለሁ፣ እንደምታነባም አውቃለሁ፣ በቤት ያሉ 3 ሕፃናትን አውቃለሁ፣ እንደተቸገርክም አውቃለሁ አለው። እንደተቸገርን እግዚአብሔር ያውቃል አያውቅም? ያውቃል አያውቅም? እናቶቼ ቤታችሁ ውስጥ ለልጆቻችሁ የምትሰጡት አጣችሁ ስታለቅሱ እግዚአብሔር ያውቃል። ያውቃል እግዚአብሔር። ጓዳችሁ ባዶ እንደሆነ እግዚአብሔር ያውቃል። ኪሳችሁ ባዶ እንደሆነ እግዚአብሔር ያውቃል። ልባችሁ ተስፋ እንደቆረጠ እግዚአብሔር ያውቃል። እግዚአብሔር የማያውቀው ነገር የለም። እግዚአብሔር ስለሚያውቀው ነው። እናቶቼ በዚህ ዘመን ልጆቻችሁን መግባችሁ የምታኖሩ የእግዚአብሔር ምሕረትና የእግዚአብሔር በረከት በጓዳችሁ ስለተገለጸ ነው። እግዚአብሔር የማያውቃል። አውቃለሁ አለ ሆሴ። የሚሆነውን ችግርህን፣ መከራህን፣ ፈተናህን፣ በብቸኝነት የምታለቅሰውን እንባህን አውቃለሁ። አሁን ግን እንዴት አደርጋለህ አለው። የሚገርመው ይሄ ትእዛዝ ነው። አመንዝራ እንደሆነች መጀመሪያም አውቃለሁ። አሁንም ልታመነዝር እንደሄደች ከተለያዩ ወንዶች ጋር እንደምታመነዝርም አውቃለሁ። አሁን ግን ሂድና አለው። በጣም ይገርማል። ሂድና የኮበለለችውን ገዝተህ አምጣት አለው። ምን ብለህ አምጣት? ምን ብለህ አምጣት? ገዝተህ አምጣት። ውደዳት፣ አትተዋት፣ ዝም አትበል። ተነስ፣ ከጠፋችበት ከኮበለለችበት ሂድና ፈልገ ካለችበት ዋጋ ከፍለ ገዝተህ አምጣት አለው። እናንተ ወዳጆቼ እግዚአብሔር በቤታችሁ ያስቀመጣት የቤታችሁ ዘውድ፣ የኑሯችሁ መሰረት፣ የቤታችሁ ምሰሶ የሆነችው እግዚአብሔር ባርኮ የሰጣችሁ ላታመነዝር ትችላለች፣ ላታመነዝር ትችላለች። ግን ፊቷ ጠቆረ ብለህ ፊትህን አጥቁረህ ከሆነ ውደዳት። እንደ ትናንትናው አልሆነችም ብለህ ክፉ ተናግረህ ከሆነ ዋጋ ክፈል። ትናንትና የነበረው የፍቅር ታሪካችን ዛሬ የለም። ዛሬ ደብዝዟል፣ ዛሬ ቀዝቅዟል። እንደ ትናንትናው ግን ባሪያን ስማ አትቀበለኝም ብለህ አኩርፈህ ከሆነ እመነኝ ችግሩ ያለው አንተ ላይ ነው። ልትወዳት ዋጋ ልትከፍልላት ግድ ነው። እናንተ ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት ሚስቶቻችሁ ምን በሉ ነው የሚለው? ምን በሉ ነው የሚለው? ውደዱ። ማን? ክርስቶስ ማንን እንደወደዳት? ኧረ ንገሩኝ። ቤተ ክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ። ክርስቶስ ቤተ ክርስቲያንን እንዴት እንደወደዳት እናያለን። ዋጋ ከፍሎ ነው የወደዳት። ዋጋ ከፍሎ ነው ቤተ ክርስቲያን ክርስቶስ የወደዳት። አንተ ስለሚጠፋው ስለ ሳንቲም እላቂ፣ ስለ ሳንቲም ሽርፍራፊ ለምን ፊትን ታጠቁራለህ? ወዳጄ ውደዳት ተብለሃል። ዋጋ ክፈልባት ተብለሃል። እግዚአብሔር ወደዚህ ውስጥ ስትገባ አንተ ዋጋ ልትከፍል ነው። የምን የፍቅር ዋጋ። ለምን ፊት ይጠቁራል ታዲያ? ለምን ታኮርፋለህ ታዲያ? ዋጋ ልትከፍል ነው የገባኸው። ሂድ ተባለ ሆሴ።
ሂድና የኮበለለችውን ጎሜርን ምን ብለህ አምጣት አለው? ምን ብለህ አምጣት አለው? ገዝተህ አምጣት አለው። ሆሴ የተነሳ 3 መጽሐፍ ትቶ እሷን ፍለጋ ሄደ። ሲፈልጋ ያገኛትም ሆሴ ደከመ፣ ዛለ፣ ፊቱ ተለወጠ። ያ ደም ግባቱ ያ ውበቱ መታወቅ አልቻለም። ሰው ቢያየው አያውቀውም። ልቡ አዝኗል፣ ፊቱ ጠቁሯል፣ ከረሃብ የተነሳ ዝሏል፣ ደክሟል። እንዲህ ሆኖ ግን ማንን ፍለጋ ሄደ? አቤት ማንን ፍለጋ ሄደ? አመንዝራዋን ጎሜርን ሚስቱን እና ፈለጋት አላገኛትም። ግን አልተዋትም። ግን ምን አላላትም? ኧረ ንገሩኝ ወንዶች፣ ግን ምን አላላትም? አልተዋትም በሉ እስኪ። ምን አላላትም? አልተዋትም። አትተዋታ ታዲያ ማን እንድተው ፈቀደልህ አንተ? ትናንትና እናቷ ቤት ተዳድራለች ብለህ ልትተዋት የምትዳዳ አንተ ማነህ? አልተዋትም። ሆሴ በዚህ ሁኔታ ውስጥ ሆኖ ዝም አላለም። ፈለጋት እየተወለገ እና አገኛት። ምን አላት? ኧረ እግዚአብሔር ከኃጢአታችን ላይ ያግኘን። በእውነት ከበደላችን ላይ ከኮበለልበት የኃጢአት ሸለቆ ውስጥ በእውነት እግዚአብሔር ያግኘን። ዛሬ ለእግዚአብሔር የሚያስፈልግ ስንት ሰው አለ መሰላችሁ? የኮበለለ በኃጢአት የታሰረ እንደ ዛሬው አህያ። ለእግዚአብሔር የሚያስፈልግ ጌታ የሚፈልገው ግን የታሰረ እግዚአብሔር እንደ ዛሬው አህያ ከታሰርንበት ይፍታን። በእውነት ከኮበለልንበት ያግኘን። ሆሴ ያገኛት። ሲያገኛት አላወቃትም። ለምን? ከኃጢአት የተነሳ ፊቷ ጠቁሮ ነበረ፣ ተለውጣ ነበርና አላወቃትም። ድጋሚ ሲያት አወቃት እና 15 ብር ከፈለና ገዝቶ አመጣት። እግዚአብሔር ይክበር ይመስገን። ምን ብሎ አመጣት? ምን ብለህ አምጣት ነው የተባለው? ገዝተህ አምጣት ነው የተባለው። ሆሴ ገዛና አመጣት። ወደ ቤት ወሰዳት። ኃጢአቷን ተወች፣ በደሏን ተወች። የእግዚአብሔር ምሕረት በእስራኤል ላይ እንደሚገለጥ ትናንትና ይጠራ የነበረው ስም ተለወጠ። ሩሃማ የነበረ ሩሃማ ምሕረት የሚገባ ምሕረት የሌላትን እምራለሁ። ሎአሚ የነበረው አሚ ሕዝቤ ያልሆነውን ሕዝቤ አደርጋለሁ የሚል ታሪክ ተቀይረና በሆሴ ቤት ምሕረት ሆነ። ምሕረት ይሆንልን። ምን ይሆንልን? ክርስቲያኖች ምሕረት ይሆንልን። እና ሆሴ ወሰዳት። ወደ ቤቱ ገባች፣ ከበረች፣ ኃጢአቷን ተወች፣ በደሏን ረሳች። ከሆሴ ጋር ትኖር ዘንድ እግዚአብሔር ፈቀደ። ኃጢአቷን ይረሳ ዘንድ፣ በደሏን ይተው ዘንድ፣ በደሏን ይደመስስ ዘንድ የትናንትናዋ ጎሜር የዛሬዋን ኃጢአቷን እንዳታስብ እግዚአብሔር እንዲሆን ዘንድ ወደደ። ምሕረት ይሁንልን ለሁላችን። እግዚአብሔር ፈልጎ ያገኘ እና የተወደዳችሁ እግዚአብሔር ቤተሰቦች ሆሴ ታሪኩን እዚህ ላይ እናቁም። እስኪ እንመለስ ወደኛ። ሆሴ ቅዱስ ነው ብያችኋለሁ። ንጹሕ ነው፣ ክቡር ነው፣ ከፍ ያለ ነው። ሆሴ በእግዚአብሔር ፊት ሞገስ ያለው ነው። ጎሜር ደግሞ አመንዝራ ነች። ጎሜር ደግሞ ምንድን ነች? ተናገሩች። ጎሜር ምንድን ነች? ጎሜር አመንዝራ ነች። ጎሜር የዓለም ምሳሌ ነች። ጎሜር የሁላችንም የእኛ ምሳሌ ነች። ሆሴ ደግሞ የእግዚአብሔር ምሳሌ ነው። ሆሴ እግዚአብሔርን ቅዱስን ነው የሚወክለው። ጎሜር ኃጢአተኛዋ፣ አመንዝራዋ፣ በደለኛዋ ሴት ደግሞ የምትወክለው ዓለምን ነው። ሁላችንን ነው የምትወክለው። በበደል፣ በኃጢአት፣ በዝሙት፣ በክፋት እግዚአብሔርን ባለማወቅ የኮበለለውን እኛን ነው የምትወክለው እና እግዚአብሔር የኮበለለውን ዓለም በምህረት አይሆን የኮበለለችውን ጎሜርን አያት፣ ደግሞ ወደዳት። ምን አላት? የሚገርም እኮ ነው። የኮበለለችውን ዓለም እግዚአብሔር ወደዳት። እንዲሁ የመወደድ ግርማ ሞገስ ሳይኖራት እና እርሱ ሙሽራዋ ሊሆን እርሷ ደግሞ ሙሽሪት ልትሆነው መድኃኔዓለም ወደዚህ ምድር መጣ። በድንግል ማኅፀን አደረ። በተዋህዶ ከበረ። ከድንግል ማርያም ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በቤተልሔም ተወለደ። በየት ተወለደ?
ሙሽራ ሊሆን ተወለደ። ሙሽራ ሊሆን ተወለደ በሉ እስኪ። ምን ሊሆን ተወለደ? ምን ሊሆን ተወለደ? ሙሽራ ሊሆን ተወለደ። ሙሽሪትን ፍለጋ በቤተልሔም ተወለደ እና በቤተልሔም ሲወለድ የሚገርመው ነገር በቤተልሔም ሙሽሪትን አላገኛትም፣ ጠባይዋን ግን አገኘው። በቤተልሔም እንደምታውቁት በእንስሳት በረት ነው የተወለደው። የእንስሳት በረት ደግሞ መዓዛው አይጣፍጥም፣ በጎ መዓዛ የለውም፣ ለአፍንጫ የሚመች መዓዛ የለውም። መዓዛ ቅዱሳንን ሊመልስላት ለሙሽራዋ ሙሽራው ክርስቶስ በእንስሳት በረት ተወለደ። ሰዋዊ ጠባይዋ ጠፍቶ እንስሳዊ ባህሪዋ ጎልቶ ከእግዚአብሔር ተለይታ ለምትኖረው ዓለም ሰው ሊያደርጋት እንስሳዊ ጠባይዋን ሊያጠፋላት በእንስሳት በረት ተወለደ እና በቤተልሔም ሲወለድ ሙሽሪት የለችም። በጎ ያልሆነው ጠረኗ ግን በቤተልሔም ነበር። በጎ ያልሆነው ጠረኗ በቤተልሔም አለ። ሲፈልጋት ግን እርሷ ያለችው በግብፅ ነው። በግብፅ እያመነዘረች፣ በግብፅ ጣዖት እያመለከች፣ ከግብፃውያን ጋር ጣዖት እያመለከች፣ ግን በጎ ያልሆነው ጠረኗ ደግሞ በቤተልሔም ይሸት ነበር። አሁን ያንን ሽታዋን አጠፋላትና እንስሳዊ ማንነቷን አጥፍቶላት እርሷን ፍለጋ ወደ ግብፅ ተሰደደ። በግብፅ ሲሄድ አገኛት። ምን አላት? ተናገሮች ምን አላት? አገኛት። በግብፅ ያገኛት ግን በጎ ነገር ስታደርግ አይደለም፣ ከግብፃውያን ጋር ጣዖት ስታመልክ አገኛት። ጣዖት ማምለክ ብቻ አይደለም፣ ጣዖት ታመልካለች፣ ታመነዝራለች፣ ብዙ ኃጢአት ትሰራለች። እንዲሆን አገኛት መድኃኔዓለም ሙሽሪትን ዓለምን እና በግብፅ ሲያገኛት እዟት ሊመጣ ወደደ። ግን አብራ መምጣት የምትችል አይደለችም። ያገኛት እያመነዘረች ነው። እያመነዘረች ብቻ አይደለም ያገኛት። የሚገርመው አይነ ስውር ሁና ነው ያገኛት። ምን ሁና? ማየት አትችልም፣ አይነ ስውር ናት። መስማት አትችልም፣ ጆሮዋ። የምትነግሯትን ነገር መረዳት አትችልም። ራሷ አእምሮዋን አጋንንት ተቆጣጥሮታል። እግሯ ሽባ ነው፣ እጇም ሽባ ነው። ጎብጣለች፣ በለምጽ በሽታ ተመታለች፣ በደም በሽታ ተመታለች እና እንዲሆን አገኛት። ማንን? ኃጢአተኛዋን ዓለም ጎቤርን። ግን እርሱ የሄደ ምን ሊያደርጋት ነው? ምን ሊሆን ተወለደ ብያቸዋለሁ። አቤት ምን ሊሆን ተወለደ ብያቸዋለሁ። ሙሽራ ሊሆን ተወለደ። በሉ እስኪ እንዳትረሳው። ምን ሊሆን ተወለደ? ሙሽራ ሊሆን ተወለደ። ወደ ግብፅ ሄደ ሙሽሪትን ፍለጋ ነው። መቼም ብቻውን አንድ ሰው ሙሽራ አይባልም አይደል? ሙሽራ ለመባል ሙሽሪት ታስፈልጋለች አይደል? አዎ፣ ሙሽሪትን ፍለጋ ሲሄድ ለሙሽሪትነት የታጨችው ጎሜር፣ አይኗ ጠፍቶ ጆሮዋ የማይሰማ ጎስቋላ ሆና የማትንቀሳቀስ ሽባ፣ እጇ እግሯ ሽባ ሆኖ በደም በሽታ ተመታ፣ በለምጽ በሽታ ተመታ፣ ጎብጣ አገኛት እና ይችን ማን ያገባል ታዲያ? ማን ሚስት ያደርጋለች? አይደለም ለሚስትነት ይቅርና ይህችን ጎስቋላ ሴት ማን ወደ ሕክምና ይወስዳታል? ማን ወደ ጸበል ቦታ ይወስዳታል? አንድ አማራጭ ብቻ ነው ያለ፣ ይህችን ሴት ለመርዳት መሸከም። ምን ማለት? መሸከም። አይኗ ጠፍቷል ብላችሁ እንዳትመሯት። እግሯ አይንቀሳቀስም እግሯ። እንዴት ሆና እንደምትሄድ እንኳን አታውቁትም፣ እንኳንስ ሙሽሪት ለመሆን። መድኃኔዓለም ግን በግብፅ እንዲህ ያገኛትን ይህችን ጎስቋላ ግን ሙሽሪት ሊያደርጋት የፈለጋትን አመንዝራዋን ጎሜርን ተሸክሟት መጣ። ስንት ጊዜ ተሸከመን? አንከብደው። ኃጢአታችን አይከብደው፣ በደላችን አይከብደው። አንዴ በዘረኝነት፣ አንዴ በጥላቻ፣ አንዴ በክፋት፣ አንዴ በዝሙት ስንት ጊዜ ተጎሳቆል። ግን ዛሬም ተሸክሞናል። ክብር ይሁን ለመድኃኔዓለም። ተሸክሞናል። ዛሬ ይህችን ጎስቋላ ሴት ከግብፅ ተሸክሟት ወደ ገሊላ ይዟት መጣች። ወደ ገሊላ አያት። ይህችን ሴት ሙሽሪት ሊያደርጋት ነውና የፈለገ አልተዋትም። አካሏን በተአምራት አእምሮዋን በትምህርት ፈወሳት። አሁን እጅና እግሯ ተፈታ፣ ቀና አለች፣ መንቀሳቀስ ጀመረች። ማየት አትችልም። አይኗን ጭቃ ቀባና በሰሊሆም መጠመቂያ ሄዳ እንድትጠመቅ አደረጋት። አይኗ በራላት።
የአጋንንት መጫወቻ ሆኖ የነበረውን አእምሮዋን ፈታላት። አጋንንቱን ከአእምሮዋ ላይ አባረረላት። ለምጻን ከለምጽ እንድትነጻ አደረጋት። ወጣ የነበረችውን ቀና ብላ እንድትሄድ አደረጋት። ኧረ ስንት ጊዜ ቀና አድርጎናል! ስንት ጊዜ ሰዎች አንገታችንን አቀርቅረን እንድንሄድ በብዙ አይነት፣ በብዙ ጎዳና፣ በብዙ ፈተና፣ በብዙ ጥላቻ አንገታችንን አቀርቅረን እንድንሄድ አድርገውን ነበረ። ግን እግዚአብሔር ነው ቀና ያደረገን። ክብር ይሁን ለመድኃኒዓለም። እሱ ነው ቀና ያደረገን። ቀና አደረጋት። ቀና አለች። እጅና እግሯ ተፈታ። ዓይኗ ማየት ጀመረች። ጆሮዋ ተፈታ፣ መስማት ጀመረች። ተፈወሰች። አሁን ተፈውሳ ቀና አለች። ግን የሚያሳዝነው ሙሽራዋን ማየት አልቻለች። እንዴት ዓይኗ በርቶላት እንኳን ሙሽራዋን አታይ። እስከዛ ድረስስ ማየት ስለማትችል ነው። እንዴት ይህን ሙሽራ መድኃኒዓለም ዓይኗን አብርቶላት ጉስቁልናዋን አስረስቷት ቀና አድርጓት ዓይን ሰጧት። የዓይን ምልክት ያልነበራትን ይህችን ጎስቋላ አመንዝራነቷን ትታ በቅድስና እንድትመላለስ አድርጓት ዓይን ሰጧት። ሙሽራውን ክርስቶስን ማየት አልቻለችም። ሙሽራው ግን ያያት ነበር። ያያታል ሙሽራው። እርሷ ማየት አልቻለችም እና እንዲያውም በይሁዳ በኩል አሳልፋ ሰጠችው ለፍርድ። ተላልፎ ተሰጠላት። በጲላጦስ ፊት ለፍርድ ቆመላት። በጲላጦስ ፊት ሊፈረድበት ሙሽራው ለፍርድ ቆመ። ለሙሽራው እኮ የከበረ ሽቱ ነው የሚቀርብለት። እንዴት በጲላጦስ ፊት ይቆማል? ለሙሽሪት ግን በጲላጦስ ፊት ቆመላት። እርሷን ደግሞ በአብ ፊት እንድትቆም አደረጋት። እንዴት አይነት ሙሽራ ነው! እንዴት አይነት ወዳጅ ነው! እርሱ በጲላጦስ ፊት ሲቆም፣ እኛ ሁላችን ግን በክብር በእግዚአብሔር ፊት የምንቆምበትን የልጅነት መንፈስ ያገኛል እና ደግሞ ተፈረደበት። የመስቀል ፍርድ በሙሽራ እንዴት ይፈረዳል? የመስቀል ፍርድ ተፈረደበት። በመስቀል እንዲሰቀል፣ እንዲገረም፣ መስቀል እንዲሸከም ያንን ፍርድም ለሙሽሪት አደረገ። ከሊጦስጥራ እስከ ቀራንዮ ድረስ መስቀል ተሸክሞ እየወደቀ እየተነሳ ሙሽሪትን ለማንቃት፣ ሙሽሪትን ለማንጻት፣ ሙሽሪትን ለማክበር መስቀል ተሸክሞ እርሱ ወደቀላትና እርሷን ግን አነሳት። ተጎሳቆለላት፣ ዋጋ ከፈለላት። 6666 ጅራፍ በጀርባው ላይ አረፈበት። ሥጋው አልቆ አጥንቱ እስከሚቆጠር ድረስ ዋጋ ከፈለላት። የኮበለለችውን ገጸ ኃጢአት፣ የኮበለለችውን ጎሜርን፣ የኮበለለችውን ዓለምን፣ የኮበለልነውን እኛን እንዲህ የግርፋት ዋጋ ከፍሎ ሊገዛ ሙሽራችን ክርስቶስ ተገለጠ እና አሁንም ሙሽሪት አልነቃችም፣ አልበቃችም። ለሙሽሪትነት አልበቃችም። መስቀል ላይ ያደረሰችው መስቀል ላይ ደረሰ። እጆቹና እግሮቹ ተቸነከሩ። ራሱም ላይ የሾህ አክሊል ተደፋለት። ጎኑም በጦር ተወጋ። አያችሁ፣ ትናንትና መንቀሳቀስ አትችልም ነበር ይህች ጎስቋላ ሙሽራ። እግሯ ሰሎ ነበርና ለሰለለው እግሯ ዋጋ ይሆን ዘንድ እግሮቹን ተቸነከረላት። እጇ ሰሎ ነበር፣ መንቀሳቀስ አይችልም ነበርና ለዚህ ጎስቋላ ሙሽሪት ለጎሜር ለዓለም ለሰለለው እጆቿ ዋጋ ይሆን ዘንድ እጆቹን ተቸነከረላት። በወገቧ ለታጠቀችው የኃጢአት መታጠቂያ ጎኑን ተወጋላት። በራሷ ላይ ሰፍሮ ለነበረው ለአጋንንት ለዚያ ዋጋ ይሆናት ዘንድ ራሱ ላይ የሾህ አክሊል ደፋላት እና እንዲህ ሆኖ የኮበለለችውን ጎሜርን ፈለጋት። እንዲህ ሆኖ ፈለገ። ይገርማል። ይህ ሙሽራ ግን እኛ ማየት አልቻለም። እኛ ማስተዋል አልቻለም። የተሰቀለውን ሙሽራችንን፣ የከበረውን ሙሽራችንን፣ መስቀል ላይ ያለውን ሙሽራችንን፣ እርሱ የተሰቀለው ራቁቱን ነው።
እንዴት ነው የተሰቀለው? አቤት ራቁትን ነው የተሰቀለው። ለሙሽሪት ግን የጸጋ ግምጃ ልብስ የመዳን ልብስ ነው ያለበሳ። ይገርማል። ይሄ ሙሽራ ራቁቱን በሰርጉ ቀን ራቁቱን ተሰቀለላ። እርሷ ግን የጽድቅ መጎናጸፊያ ለበሰች እና ራቁቱን ተሰቅሎ ታየው ነበር። እያየችው ግን አትወደውም። ይገርማል። መውደድ ግን አልቻለችም። እርሱ ግን ራቁቱን እንዲህ አሳልፋ ሰጣው። ተሰቅሎ እንኳን በፍቅር ያያታል፣ በፍቅር ይመለከታታል። እና ለሙሽሪት የትዝብት ጥያቄ ጠየቃት። አለበች ራቁቱን ተሰቅሎ መስቀል ላይ ሆኖ እጆቹና እግሮቹ ተቸንክረው ራሱም ላይ የሾህ አክሊል ደፍቶ ጎኑም በጦር ተወግቶ ሙሽሪትን አንድ የትዝብት ጥያቄ ጠየቃት። ተጠማሃልና ውሃ ለመነ። ምን ለመነ? ውሃ ለመነ። ትገርማለች እቺ ሙሽራ። እንዴት አይነት ጨካኝ ልብ ነው ያላት! እንዴት አይነት ጭካኔ ነው! ከቤተልሔም እስከ ቀራንዮ የፈለጋት ያንን ጉስቁልናዋን እንድትረሳ ያደረጋት ራቁቱን የተሰቀለላት ሙሽራዋ ውሃ እየለመነ ውሃ ከለከለችው። ውሃ እንኳን ማቅረብ አልቻለም። ውሃ እንኳን ለሙሽራው ማቅረብ እንኳን አልቻለም። እንዲህ እኮ ነው ልባችን። እግዚአብሔር ግን እንዲህም እየሆን ወደደ። ረክበ ይሆንለት ወደደ። ለጥማቱ ውሃ ለለመነው ሆምጣጤ ያቀረበችለት ሙሽሪት ሆምጣጤውን ወሰደ፣ አልተወም። ሆምጣጤውን ጠጣ፣ ተጎነጨ። ለእርሷ ግን መራራ ሕይወቷን አጣፈጠላት። ኧረ ክብር ይሁን ለዚህ ሙሽራ። የመረረ ሕይወቷን አጣፈጠላት። እርሱ ሆምጣጤ እየጠጣ እና በዛሬው ዕለት ሙሽራችን መድኃኔዓለም መጋቢት 27 ሙሽራው ክርስቶስ በመስቀል ላይ ተሞሸረ፣ ራቁቱ ተሞሸረ እና ያየት ዘንድ ግድ ነበርና ሙሽራ በሰርጉ ቀን ማጌጥ ግድ ነውና መስቀል ላይ ሆኖ አጌጠ። መስቀል ላይ ሆኖ ምን አለ? መስቀል ላይ ሆኖ ምን አለ? አጌጠ። በምን አጌጠ አትሉኝም? በደም አጌጠ። በምን ኢሳይያስ እንወደው ዘንድ ደም ግባት የለውም ማለት ከራሱ ላይ የተደፋ የሾህ አክሊል ራሱን እየወጋው ከራሱ ላይ የሚፈሰው ደም በፊቱ ላይ ይወርድ ነበርና ይሄ ሙሽራ ራቁቱን ተሰቅሎ ከራሱ ላይ የሚፈሰው ደም በሰውነቱ ላይ ይፈስ ነበርና እርሱ ሙሽራችን በነጭ ልብስ ሳይሆን በደም አጌጠ። በምን አጌጠ? በደም አጌጠ። ይሄ ሙሽራ ይሄ ሁሉ የኮበለለችውን ጎኔርን ፍለጋ ነው። የኮበለለችውን ጎኔርን ለራሱ ያደርግ ነው። ኃጢአተኛዋን ዓለም ሙሽሪት ሊያደርጋት ነው እና ራሱን አሳልፎ ሰጠናት። በዛሬው ዕለት ራሱን አሳልፎ ሰጠናት፣ ወደዳት፣ ለራሱም አደረጋት። እርሷ ሙሽሪት ሆነች። አሁን ሙሽሪት ተሰርታ አለቀች። እኛ ሁላችን መስቀል ላይ ተሰርተን አለቅ። ከኮበለልንበት የኃጢአት ሸለቆ እንዲህ ዋጋ ከፍሎ አገኘንና ሰገነት ላይ ያስቀመጠን። ክብር ይሁንለት ለዚህ ሙሽራ። አሜን በሉ። እና ጎኔርን እንዲፈለጋት እኛን እንዲፈለገ ፈልጎ አልተወንም። እንዲህ አገኘ፣ እንዲህ ለራሱ አደረገን። እና ሙሽሪት እንዲህ አለችው፣ አንተ ለኔ አለችው። እስኪ በሉ ይሄን ባካችሁ፣ አንተ ለኔ በሉ እስኪ። የደም ሙሽራዬ ነህ። የምን ሙሽራዬ ነህ? ኧረ በደንብ ድገም። አንተ ለኔ በሉ እስኪ ሁላችሁ በአንድ ድምፅ። አይሰማኝም፣ ለዚህ ሙሽራ አይሰማል። አንተ ለኔ የደም ሙሽራዬ ነህ። የምን ሙሽራዬ ነህ? መድኃኔዓለም የምን ሙሽራችን ነው? የምን ሙሽራችን ነው? የደም ሙሽራችን ነው። የደም ዋጋ ከፍሎ የኮበለለውን እኛን የፈለገን ፈልጎም ለራሱ ያደረገን ወደ ራሱም ያቀረበን የሙሽሪትንም ክብር የሰጠን እርሱ የደም ዋጋ የከፈለ የደም ሙሽራችን ነው። የኮበለለችውን ገዝታ አምጣት በሉ እስኪ። አይሰማም። የኮበለለችው ምን ብለህ አምጣት? ገዝታ አምጣት።
የተገዛ ነው እኛ ነን። የገዛን መድኃኔዓለም ነው። ዋጋው ደግሞ የሄደ ዋጋ ነው። እኛ ኮበለን፣ ኃጢአት ሰራ፣ በደል አደረግን፣ እግዚአብሔር ራቅ። እግዚአብሔርን ትተን እኛ ወደማንገኝበት ሸለቆ ውስጥ በጥልቁ ተጣል። እግዚአብሔር ግን ፈለገንና የደም ዋጋ ከፍሎ የደም ሙሽራችን ሆኖ አገኘ። መስቀል ላይ ሰርቶ ጨረሰን። አሁን መስቀል ላይ ተሰርታ የጨላለቀችው የነጻችው የከበረችው ከፍ ያለችው ሙሽራ አንተ ለኔ የደም ሙሽራዬ ነህ ብላ ጠራችው። አሁን ይህንን ዝማሬ ብንዘምርለት እስኪ ከኔ ጋር ዝማሬ ስላችሁ በቃል ነው የምንለው። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 10 ላይ ሙሽሪት የምትዘምረው ዝማሬ የነጻችው የተቀደሰችው የከበረችው ከፍ ያለችው እግዚአብሔር አምላኳ የሆነላት እግዚአብሔር መድኃኒቷ የሆነላት እግዚአብሔር ሙሽራዋ የሆነላት ሙሽሪት እኛ ሁላችን ይህንን ዝማሬ ዘምረለን ከኔ ጋር አክሊልን እንደለበሰ ሙሽራ በሩሲ እንደምን አይሰማኝም። በየት ሽልማቷም እንዳጌጠች ሙሽራ የማዳን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል። ነፍሴም በአምላኬ ሐሴት ታደርጋለች። ምን ታደርጋለች? ምን ታደርጋለች? ምን ታደርጋለች? አክሊልን እንደለበሰ ሙሽራ እንድገመው እንድገመው። እሺ፣ አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል። ነፍሴም በአምላኬ ሐሴት ታደርጋለች። የኮበለለችው ዓለም የተገዛችው ዓለም ዋጋ የተከፈለላት ዓለም ዋጋ የተከፈለልን እኛ ሁላችን ለሙሽራችን ይህንን ቅኔ ነው የምንቀኝለት። የኮበለለችውን ገዝታ አምጣት። ከኮበለልንበት እግዚአብሔር ይፈልገን። እናንተ ክርስቲያኖች እዚህ ተቀምጠን እንዳንኮበልን፣ እየተማርን እንዳንኮበልን፣ እየቀደስን እንዳንኮበልን፣ ማህሌት እየቆምን እንዳንኮበልን ከእግዚአብሔር እያስቀደስን እንዳንኮበልን ከእግዚአብሔር እኔ ያስፈራኛል። እየቀደስን እንዳንኮበልን እግዚአብሔር ቤተ መቅደስ ፈልጎ እንዳያጣን እፈራለሁ። እግዚአብሔር ቅኔ ማህሌቱ ላይ ፈልጎን እንዳያጣን እፈራለሁ። እናቶች አባቶቼ ነጭ ለብሳችሁ እንዲህ ቁጭ ብላችሁ እግዚአብሔር መጥቶ እንዳያጣችሁ ፈልጋለሁ። እዚህ ቁጭ ብለን እንዳንኮበልን እግዚአብሔር ይርዳን። የኮበለለችውን ገዝተህ አምጣት። ቆይ የቃሉ ባለቤት ስለ ቃሉ አምላካችን መድኃኒዓለም ክርስቶስ ክብርና ምስጋና